የአውሮፓ እግር ኳስ ዓለም እንደገና ተናውጧል። ትልልቅ ክለቦች በታላላቅ ፈራሚዎች ላይ እየተንቀሳቀሱ ነው። አርሰናል፣ ሪያል ማድሪድ፣ ቼልሲ እና ማንቸስተር ዩናይትድ በአዲስ ዝውውር ጦርነት ውስጥ ገብተዋል። ሞርጋን ሮጀርስ ወደ አርሰናል በቅርብ ይመጣል። ሩበን ዲያዝ ወደ ሪያል ማድሪድ ይገባል ተባለ። ኤንዞ ፈርናንዴስ የሪያል ማድሪድ ቀጣይ ጋላክቲኮ ይሆናል። ማኑ ኮኔም ከአርሰናል ጋር ተስማምቷል እና ይሄ ገና መጀመሪያው ነው። ማንቸስተር ዩናይትድ፣ ቼልሲ እና አርሰናል በመሃል ሜዳ እና በተከላካይ ክፍል ላይ ትልቅ ዝውውር እየሰሩ ነው። እያንዳንዱ ዜና ጨዋታውን ሊቀይር ይችላል። እስከ መጨረሻው ቆዩ። ይህ የ26 የበጋ ዝውውር ትልቁ ፍንዳታ ነው። ለቻናሉ አዲስ የሆናችሁት ቤተሰቦች እኔ ሚሊጌች ፉትቦል እባላለሁ። ቻናሉን ሰብስክራይብ እያደረጋችሁ የመጀመሪያው ዜና የሚሆነው ሞርጋን ሮጀርስ ወደ አርሰናል የሚለው ነው። የአስቶን ቪላው ኮከብ ክንፍ ተጫዋች ሞርጋን ሮጀርስ ወደ አርሰናል ሊያመራ እንደሚችል የሚያመለክቱ ዘገባዎች በስፋት እየወጡ ነው። ይህ ዝውውር ቢፈጸም በዚህ የበጋ ዝውውር መስኮት ከሚፈጸሙ ትልቅ ዝውውሮች አንዱ ሊሆን ይችላል። ሞርጋን ሮጀርስ በአስቶን ቪላ ቤት ባሳለፈው ወቅት እጅግ አስደናቂ ብቃት አሳይቷል። ፍጥነቱ፣ የኳስ ቁጥጥሩ፣ አጥቂዎችን የሚያገኝበት ችሎታና የጎል ማስቆጠር ብቃቱ ብዙ ታላላቅ ክለቦችን እንዲፈልጉት አድርጎታል። ከወጡት ሪፖርቶች መሰረት ቼልሲ እና ማንቸስተር ዩናይትድ እንዲሁም ሌሎች ታላላቅ ክለቦች ተጫዋቹን ቢፈልጉም ሮጀርስ ራሱ የሚመርጠው ክለብ አርሰናል መሆኑ ተረጋግጧል። ይህ ለአርሰናል ደጋፊዎች ትልቅ ዜና ነው። ምክንያቱም ተጫዋቹ በቀጥታ ወደ ኤምሬትስ ለመሄድ ፍላጎት እንዳለው ሲነገር ክለቡ በድርድሩ ውስጥ ጠንካራ አቋም ሊይዝ ይችላል። ሚኬል አርቴታ በቅርብ ዓመታት ወጣትና ተሰጥኦ ያላቸውን ተጫዋቾች ወደ ክለቡ በማምጣት ትልቅ ስኬት አሳይቷል። የሮጀርስ ያጨዋወት ዘይቤም ከአርቴታ የጨዋታ ፍልስፍና ጋር በጣም የሚስማማ መሆኑ ይነገራል። ሮጀርስ በግራ ክንፍ፣ በቀኝ ክንፍ እንዲሁም እንደ አጥቂ አማካኝ መጫወት ይችላል። ይህም ለአርሰናል ብዙ የታክቲክ አማራጮችን ይሰጣል። በተለይ ከቡካዮ ሳካ፣ ገብርኤል ማርቲኔሊ እና ካይ ሃቨርትዝ ጋር የሚፈጥረው ጥምረት ብዙ ደጋፊዎችን አስደስቷል። አንዳንዶች ደግሞ የአርሰናልን የፊት መስመር ወደ ሌላ ደረጃ ሊያሻግር ይችላል ብለው ያምናሉ። ነገር ግን ዝውውሩ ቀላል አይሆንም። አስቶን ቪላ ተጫዋቹን በቀላሉ ለመሸጥ ፈቃደኛ አይደለም። ተጫዋቹ ለክለቡ ቁልፍ ተጫዋች ስለሆነ ቪላ ከፍተኛ የዝውውር ገንዘብ ሊጠይቅ ይችላል። የአሁኑ ሰዓት ክለቦቹ በቀጥታ ድርድር ውስጥ መሆናቸውን ቢናገርም የመጨረሻ ስምምነት ገና አልተደረሰበትም። ይሁን እንጂ ተጫዋቹ ወደ አርሰናል ለመሄድ ፍላጎት መኖሩ የአርሰናልን እድል ከፍ አድርጎታል። ታዲያ እናንተ ምን ትላላችሁ? ሞርጋን ሮጀርስ ወደ አርሰናል ቢመጣ ለቡድኑ ትክክለኛ ፈራሚ ይሆናል ወይስ አርሰናል ለተጫዋች ማስፈረም አለበት? አስተያየታችሁን በኮመንት አስቀምጡ። ቪዲዮውን ሰብስክራይብ እያደረጋችሁ። ሌላው ደግሞ ማነጋገሪያ የሆነው ዜና ሩበን ዲያዝ ወደ ሪያል ማድሪድ። የማንቸስተር ሲቲ የመከላከል አለቃ የሆነው ሩበን ዲያዝ ወደ ሪያል ማድሪድ ሊያመራ ይችላል የሚል ወሬ በስፋት የተሰራጨ ነው። ይህ ዝውውር ቢፈጸም በ26 የበጋ ዝውውር መስኮት ከሚያስደንቁ ዝውውሮች አንዱ ብቻ ሳይሆን የሪያል ማድሪድን የመከላከል መስመር ሙሉ በሙሉ የሚቀይር የሚችል ፈራሚ ይሆናል። ሩበን ዲያዝ በዓለም ላይ ካሉ ምርጥ ማዕከላዊ ተከላካዮች አንዱ እንደሆነ ብዙዎች ያምናሉ። ከፖርቹጋሉ ክለብ ቤኔፊካ ወደ ማንቸስተር ሲቲ ከመጣ በኋላ የቡድኑ የመከላከል ልብ ሆኖ ቆይቷል። በፔፕ ጋርዲዮላ ስር የፕሪሚየር ሊግ፣ ቻምፒየንስ ሊግ እና ሌሎች በርካታ ዋንጫዎችን አሸንፏል። የአመራር ብቃቱ፣ የአየር ኳሶቹ ላይ ያለው ጥንካሬ፣ የቦታ አያያዙና ከኋላ ሆኖ ጨዋታን የመገንባት ችሎታው ከሌሎች ተከላካዮች የሚለይ አድርጎታል። ከወጡት ዘገባዎች መሰረት ሪያል ማድሪድ ተጫዋቹን በጣም ይፈልገዋል። ክለቡ በቀጣይ ዓመታት ለመከላከል መስመሩ መሪ የሚሆን ተጫዋች እየፈለገ ሲሆን ዲያዝ ከፍተኛ የምርጫ ዝርዝሩ ውስጥ ይገኛል። በተለይ ከአንቶኒዮ ሩዲገር ጋር የሚፈጥረው ጥምረት ብዙ ደጋፊዎችን አስደስቷል። ሁለቱም ጠንካራ፣ ፈጣንና የአመራር ባህሪ ያላቸው ተከላካዮች በመሆናቸው ሪያል ማድሪድ በአውሮፓ እጅግ ከባድ የመከላከል ጥምረት ሊኖረው ይችላል። ነገር ግን ይህ ዝውውር በቀላሉ የሚፈጸም አይመስልም። ማንቸስተር ሲቲ ተጫዋቹን እንደ ወደፊት ፕሮጀክቱ ዋና አካል አድርጎ ይመለከተዋል። ስለዚህ ከሪያል ማድሪድ የሚመጣን ማንኛውንም ጥያቄ ለመቀበል ፈቃደኛ አይደለም። ፍሎረንቲኖ ፔሬዝ ተጫዋቹን ለማስፈረም የመጀመሪያ የዝውውር ጥያቄ ለማቅረብ የተዘጋጀ መሆኑ ተናግሯል። ነገር ግን ማንቸስተር ሲቲ ከፍተኛ ዋጋ እንደሚጠይቅ ይጠበቃል። ይህ ዝውውር ከተሳካ ሪያል ማድሪድ በዚህ ክረምት የሚችለው አይኖርም። ሌላው እዛው ከማድሪድ ቤት ሳንወጣ ኤንዞ ፈርናንዴስ ወደ ሪያል ማድሪድ ተብሏል። የቼልሲው አርጀንቲናዊ ኮከብ አማካኝ ኤንዞ ፈርናንዴስ ወደ ሪያል ማድሪድ ሊያመራ ይችላል የሚል ዘገባ በእግር ኳስ ዓለም ትልቅ ውይይት ፈጥሯል። ኤንዞ ፈርናንዴስ በ2022 የዓለም ዋንጫ ከአርጀንቲና ጋር ካሸነፈ በኋላ በዓለም ላይ ካሉ ምርጥ ወጣት አማካኞች አንዱ ሆኖ ተቆጥሯል። የኳስ ክፍፍል ብቃቱ፣ ረጅም ፓሶቹ፣ የጨዋታ ንባቡና በመሃል ሜዳ ላይ ያለው ቁጥጥር ብዙ ክለቦችን እንዲያደንቁት አድርጓል። ከወጡት ሪፖርቶች መሰረት
ኤንዞ ፈርናንዴዝ ወደ ሪያል ማድሪድ የሚሄድ ፍላጎት አለው ተብሏል። ነገር ግን ዝውውሩ በቀላሉ የሚፈጸም አይመስልም። ሪያል ማድሪድ በየዓመቱ ታላላቅ ኮከቦችን የሚያስፈርም ክለብ ነው። ፕሬዚዳንቱ ፍሎረንቲኖ ፔሬዝ ሁልጊዜ የዓለም ደረጃ ተጫዋቾችን ወደ ሳንቲያጎ በርናቦ ለማምጣት ይፈልጋሉ። በዚህ ክረምትም አንድ ትልቅ ጋላክቲኮ ፈራሚ ለማድረግ የተዘጋጁ መሆናቸው ይነገራል። የወጡት ዘገባዎች እንደሚያመለክቱት ሪያል ማድሪድ ሌላ ትልቅ ፈራሚ ካልፈጸመና ኤንዞ ዋናው የጋላክቲኮ ፈራሚ ሆኖ ከተመረጠ ብቻ ለዝውውሩ በጥብቅ ሊገፋ ይችላል። ይህ ማለት ግን ሪያል ማድሪድ በቅድሚያ ሌሎች ታላላቅ ዝውውር ኢላማዎችን የገመገመ እንደሆነ ያሳያል። ኤንዞ ፈርናንዴዝ ወደ ሪያል ማድሪድ ቢያመራ ክለብ መሃል ሜዳ ከዚህም በላይ አስፈሪ ሊሆን ይችላል። ከጁድ ቤሊንግሃም፣ ፋብሪኮ ቫልቨርዴ፣ ኤድዋርዶ ካማቪንጋ እና ኦሪሊን ቹዋሚኒ ጋር የሚፈጥረው ጥምረት በዓለም ላይ ካሉ ምርጥ የመሃል ሜዳ ስብስቦች አንዱ ሊሆን ይችላል። በሌላ በኩል ቼልሲ ተጫዋቹን ለመሸጥ ፍላጎት አለው ተብሎ አይጠበቅም። ክለቡ ኤንዞን እንደ ወደፊቱ ፕሮጀክት ቁልፍ ተጫዋች አድርጎ ይመለከተዋል። እናንተስ ምን ታስባላችሁ? ቻናሉን ሰብስክራይብ እያደረጋችሁ። ሌላው ትልቁ ዜና ማኑ ኮኔ ወደ አርሰናል። ከጣሊያን የሚወጡ ሪፖርቶች መሰረት የፈረንሳዊ አማካኝ ማኑ ኮኔ ከአርሰናል ጋር በግል ውል ተስማምቷል ተብሏል። አሁን የቀረው በአርሰናል እና በሮማ መካከል የዝውውር ክፍያ ስምምነት ብቻ ነው ተብሎ እየተነገረ ነው። የዜና እውነት ከሆነ አርሰናል በዚህ ክረምት የመሃል ሜዳውን ለማጠናከር አንድ ጠንካራ እርምጃ ወስዷል ማለት ነው። ማኑ ኮኔ ማን ነው ስንል ማኑ ኮኔ በፈረንሳይ የተወለደ 25 ዓመት ዕድሜ ያለው አማካኝ ሲሆን በአውሮፓ ከሚገኙ በጣም ተስፋ ሰጪ የመሃል ሜዳ ተጫዋቾች አንዱ ነው። በኳስ ቁጥጥር፣ በኳስ መግፋት ተጫዋቾችን በማለፍ እና በመከላከልና ወደ ማጥቃት ጨዋታን በፍጥነት በማሻገር የሚታወቅ ተጫዋች ነው። በተለይ ኳስን ከኋላ አንስቶ ወደፊት የመግፋት ችሎታው ብዙ ባለሙያዎችን አስደንቋል። በዚህም ምክንያት በአውሮፓ ብዙ ታላላቅ ክለቦች በእርሱ ላይ ፍላጎት አሳይተዋል። አርሰናል ለምን ይፈልገዋል ስንል ሚካኤል አርቴታ በቀጣይ ዓመት ለፕሪሚየር ሊግ እና ለቻምፒየንስ ሊግ ዋንጫ ለመፎካከር የቡድኑን ጥልቀት ማሳደግ ይፈልጋል። የመሃል ሜዳው በዴክላን ራይስ፣ ማርቲን ኦዴጋርድ እና ሚካኤል ሜሪኖ ጠንካራ ቢሆንም ረጅም ውድድሮችን ለመቋቋም ተጨማሪ ጥራት ያለው ተጫዋች ያስፈልገዋል። ማኑ ኮኔ የሚያመጣው ኃይል፣ ፍጥነትና የኳስ ቁጥጥር ለአርሰናል ትልቅ ጥቅም ሊሆን ይችላል። ብዙ የእግር ኳስ ባለሙያዎች ኮኔን ከዴክላን ራይስ ጋር በመሃል ሜዳ ሲጫወት አርሰናል በአውሮፓ ከሚገኙ ጠንካራ የመሃል ሜዳ ጥምረቶች አንዱ ሊኖረው እንደሚችል ያምናሉ። የዝውውሩ ውድድር የት ይደርሳል ስንል የጣሊያኑ ጋዜጣ ዴሎ ስፖርት እንደዘገበው አርሰናል ከተጫዋቹ ጋር የግል ውል ላይ ስምምነት ደርሷል። ነገር ግን ሮማ ተጫዋቹ 50 ሚሊዮን ዩሮ አካባቢ እየጠየቀ ሲሆን አርሰናል ገና ይህን ዋጋ ለመክፈል አልተስማማም ተብሏል። ስለዚህ በቀጣዮቹ ቀናት ወይም ሳምንታት ውስጥ የድርድሩ አቅጣጫ ግልጽ ይሆናል። ይህ ዝውውር ቢፈጸም ምን ይለወጣል ስንል ደግሞ ማኑ ኮኔ ወደ ኤምሬትስ ቢመጣ አርሰናል በመሃል ሜዳ ላይ የበለጠ ኃይል፣ ፍጥነትና ጥልቀት ያገኛል። በፕሪሚየር ሊግ ከማንቸስተር ሲቲ፣ ሊቨርፑል እና ቼልሲ ጋር ለዋንጫ ሲፎካከር እንዲሁም በቻምፒየንስ ሊግ ጠንካራ ጉዞ ለማድረግ ይረዳዋል። እናንተ ምን ትላላችሁ? ማኑ ኮኔ ለአርሰናል ትክክለኛ ፈራሚ ነው? 50 ሚሊዮን ዩሮ ለእርሱ ተገቢ ነው ወይስ አርሰናል ሌላ አማካይ መፈለግ አለበት? አስተያየታችሁን በኮሜንት አስቀምጡልኝ። ቪዲዮውን ሰብስክራይብ እያደረጋችሁ። ሌላው የወጣ ዜና ደግሞ ማንቸስተር ዩናይትድ ከማቲያስ ፈርናንዴዝ ጋር ተገናኘ የሚል ነው። ቀያይ ሰይጣኖቹ የዌስትሃም እና የፖርቹጋል ወጣት አማካኝ ማቲያስ ፈርናንዴዝን ለማስፈረም ከተጫዋቾቹ ወኪል ጋር ግንኙነት ጀምረዋል የሚል ዘገባ ወጥቷል። በተጨማሪም ዩናይትድ ለሌላው የዌስትሃም ኮከብ ክራንሲንሲዮ ሰመርቫይል ፍላጎት እንዳለው ተናግሯል። የ21 ዓመቱ ማቲያስ ፈርናንዴዝ በዚህ ዓመት ከዌስትሃም ጋር በግል ደረጃ አስደናቂ ብቃት አሳይቷል። ምንም እንኳን ክለቡ ችግር ውስጥ ቢገባም በመሃል ሜዳ ላይ ያሳየው እንቅስቃሴ ብዙ ታላላቅ ክለቦችን እንዲፈልጉት አድርጓል። ማቲያስ ፈርናንዴዝ ማን ነው ስንል ማቲያስ ፈርናንዴዝ በፍጥነት የሚጫወት ኳስን ከኋላ ወደፊት በማሻገር የሚታወቅ ወጣት አማካኝ ነው። የጨዋታ ንባቡ፣ የፓስ ጥራቱ፣ በግፊት ውስጥ ኳስን የመያዝ ችሎታው በአውሮፓ ብዙ ክለቦችን አስደንቋል። ማንቸስተር ዩናይትድ ለምን ይፈልገዋል ስንል በኦልድ ትራፎርድ አዲስ ፕሮጀክት እየተገነባ ነው። ክለቡ በመሃል ሜዳ ላይ አዲስ ጥራት ለማምጣት እየፈለገ ሲሆን ማቲያስ ፈርናንዴዝ ከዋና ኢላማዎች አንዱ ሆኗል። የዩናይትድ ኃላፊዎች ተጫዋቹን እንደ ወደፊቱ የመሃል ሜዳ መሪ ያዩታል። ከወጡት ሪፖርቶች መሰረት ተጫዋቹ ራሱን ወደ ማንቸስተር ዩናይትድ የመሄድ ፍላጎት አለው ተብሏል። አንዳንድ ምንጮች እስከ ኦልድ ትራፎርድ የመጀመሪያው ምርጫ ነው ድረስ ዘግበዋል። የዝውውሩ ትልቁ ችግር ምንድነው ስንል የዌስትሃም ጥያቄ ዋጋ ነው። ክለቡ ማቲያስ ፈርናንዴዝን በ80 ሚሊዮን ዩሮ ፓውንድ ለማስፈረም እየገመተ መሆኑ ተናግሯል።
ይህም ለብዙ ክለቦች ከፍተኛ ዋጋ ነው። ሆኖም ማንቸስተር ዩናይትድ ዋጋውን ለመቀነስ የሞከረ ነው። በተጨማሪም ለተጫዋቹ ፍላጎት ያሳዩ ሌሎች ታላላቅ ክለቦች አሉ። አርሰናል፣ ሪያል ማድሪድ፣ ፒኤስጂ ከተጫዋቹ ጋር የተያዙ መሆናቸው ተናግሯል። በዩናይትድ ቢፈርም ምን ይለወጣል? ማቲያስ ፈርናንዴዝ ወደ ማንቸስተር ዩናይትድ ቢመጣ የቡድኑ የመሃል ሜዳ አዲስ ኃይል ያገኛል። ከብሩኖ ፈርናንዴዝ ጋር የሚፈጥረው ጥምረት ብዙ ደጋፊዎችን አስደስቷል። የፖርቹጋል ግንኙነታቸውም በፍጥነት እንዲጣጣሙ ሊረዳ ይችላል። ዩናይትድ በዚህ ክረምት መሃል ሜዳውን ለማጠናከር ቁርጠኛ መሆኑን እያሳየ ነው። ከኤደርሰን በኋላ ማቲያስ ፈርናንዴዝ ከመጣ በፕሪሚየር ሊግ፣ ቻምፒየንስ ሊግ ላይ የበለጠ ፎካሪ ሊፈጠር ይችላል። ማቲያስ ፈርናንዴዝ ለማንቸስተር ዩናይትድ ትክክለኛ ፈራሚ ነው? 80 ሚሊዮን ፓውንድ ለእርሱ ተገቢ ነው ወይስ ዩናይትድ ሌላ አማካኝ መፈለግ አለበት? አስተያየታችሁን በኮመንት ግለጹልኝ። አሁንም ሰብስክራይብ እያደረጋችሁ ሌላው ዜና ከለንደን ምድር አንድሪያ ካምቢሶ ወደ ቼልሲ። የጁቬንቱስና የጣሊያን ብሔራዊ ቡድን ተከላካይ አንድሪያ ካምቢሶ ወደ ቼልሲ ሊያመራ ይችላል የሚል ዘገባ በአውሮፓ ሚዲያዎች ላይ ትልቅ ትኩረት እያገኘ ነው። ከወጡት ሪፖርቶች መሰረት ቼልሲ ስለ ተጫዋቹ ጥያቄ አቅርቧል እና የዝውውሩን እድል እየገመገመ ይገኛል። ጁቬንቱስ ደግሞ ከ40 እስከ 50 ሚሊዮን ዩሮ አካባቢ ዋጋ ሊጠይቅ እንደሚችል ተናግሯል። አንድሪያ ካምቢሶ ማን ነው ስንል ካምቢሶ በዘመናዊ እግር ኳስ ከሚገኙ ሁለገብ ተከላካዮች አንዱ ነው። በግራ ተከላካይ፣ በቀኝ ተከላካይ እንዲሁም እንደ ዊንግ ባክ መጫወት ይችላል። የጨዋታ ንባቡ፣ ፍጥነቱ እና ከኋላ ሆኖ ጨዋታ ላይ መገንባት ችሎታው ብዙ ታላላቅ ክለቦችን እንዲፈልጉት አድርጓል። በጁቬንቱስ ቤት የቡድኑ ቁልፍ ተጫዋች ሆኖ ሲጫወት ቆይቷል። ነገር ግን ክለቡ የገንዘብ እቅዶቹን ለማሳካት ከፍተኛ ገንዘብ ከቀረበ ለመሸጥ ፈቃደኛ ሊሆን ይችላል ተብሏል። ቼልሲ ለምን ይፈልገዋል ስንል ቼልሲ በዚህ ክረምት የተከላካይ ክፍሉን ለማጠናከር እየሰራ ነው። በተለይ ስለ ማርክ ኩኩሬላ የወደፊት ሁኔታ ጥያቄዎች በመኖራቸው ካምቢያሶ እንደ ተስማሚ ምትክ እየታየ ነው። ካምቢያሶ የሚያመጣው ነገር አንድ ቦታ ብቻ ሳይሆን በብዙ ቦታዎች የመጫወት መቻሉ ነው። ይህም ለአሰልጣኞች ትልቅ የታክቲክ አማራጭ ይሰጣል። የዝውውሩ ትልቁ እንቅፋት ምንድነው ስንል ችግሩ ዋጋው ነው። ጁቬንቱስ ተጫዋቹን በቀላሉ ለመሸጥ አይፈልግም። የ29 ድረስ ውል ስላለው ክለቡ በጠንካራ የድርድር ቦታ ላይ ይገኛል። ከ30 እስከ 50 ሚሊዮን ዩሮ የሚደርስ ገንዘብ ሊጠየቅ እንደሚችል የተለያዩ ሪፖርቶች ያሳያሉ። በተጨማሪም ቼልሲ ብቻውን አይደለም፣ ባርሴሎና ሌሎች ትልልቅ ክለቦችም በተጫዋቹ ላይ ፍላጎት እንዳላቸው ተነግሯል። ካምቢያሶ ወደ ቼልሲ ቢመጣ ምን ይለወጣል? ካምቢያሶ ወደ ስታንፎርድ ብሪጅ ቢመጣ የቼልሲን የመከላከል ጥልቀት በእጅጉ ያሳድጋል። በግራም ሆነ በቀኝ በኩል መጫወት ስለሚችል ለቡድኑ ትልቅ ጥቅም ይሰጣል። ብዙ ደጋፊዎችም እሱን ከሪስ ጄምስ እና ሌቪል ኮልዊል ጋር በአንድ መከላከል ውስጥ ማየት ይፈልጋሉ። እናንተ ምን ትላላችሁ? አንድሪያ ካምቢሶ ወደ ቼልሲ ትክክለኛ ፈራሚ ነው? 40 እስከ 50 ሚሊዮን ዩሮ ለእርሱ ተገቢ ነው ወይስ ቼልሲ ሌላ ተከላካይ መፈለግ አለበት? ሴታችሁን በኮመንት ነገሩኝ። አሁንም አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ሌሎቻችሁም ላይክም ጨምሩበት። እዛው ከለንደን ምድር ሳንወጣ ኢጎር ቲያጎ ወደ አርሰናል። የብሬንትፎርዱ ብራዚላዊ አጥቂ ኢጎር ቲያጎ ወደ አርሰናል ሊያመራ ይችላል የሚል ዘገባ በቅርብ ቀናት ብዙ ትኩረት እያገኘ ነው። ሚኬል አርቴታ በዚህ የበጋ ዝውውር መስኮት የቡድኑን የአጥቂ ክፍል ለማጠናከር እየሰራ ሲሆን ኢጎር ቲያጎ በክለቡ የተጫዋቾች መልመላ ቡድን ውስጥ በተደጋጋሚ እየተነሳ ያለ ስም መሆኑ ተነግሯል። ኢጎር ቲያጎ ማን ነው ስንል ኢጎር ቲያጎ ብራዚላዊ አጥቂ ሲሆን በጥንካሬው በአየር ኳሶቹ ላይ ባሉ ብቃትና በጎል ማስቆጠር ችሎታው ይታወቃል። በቅርብ ዓመታት ውስጥ እጅግ ፈጣን እድገት ያሳየ ተጫዋች ሲሆን በፕሪሚየር ሊግ ያሳየው ብቃት ብዙ ታላላቅ ክለቦችን እንዲመለከቱት አድርጓል። በወጡት ሪፖርቶች መሰረት ባሳለፈው ወቅት 22 የፕሪሚየር ሊግ ጎሎችን በማስቆጠር አስደናቂ አቋም አሳይቷል። ይህም በአውሮፓ ከሚፈልጉ አጥቂዎች መካከል እንዲካተት አድርጎታል። አርሰናል ለምን ይፈልገዋል ስንል አርሰናል ባለፉት ወቅቶች ብዙ ድሎችን ቢፈጥርም ንጹህ አጥቂ እንደሚያስፈልገው ብዙ ባለሙያዎች ይናገራሉ። ካይ ሃቨርትዝ ጥሩ ብቃት ቢያሳየም አርቴታ በሳጥኑ ውስጥ አደገኛ፣ በአየር ኳስ ጠንካራና ጎል የሚያስቆጥር አጥቂ ማስፈረም ይፈልጋል ተብሏል። ኢጎር ቲያጎ ደግሞ እነዚህን ባህሪያት የያዘ ተጫዋች ነው። በተለይ ከቡካዮ ሳካ፣ ገብርኤል ማርቲኔሊና ማርቲን ኦዲጋርድ እና ዲክላን ራይስ ጋር በአንድ ቡድን ውስጥ መጫወት ቢጀምር ብዙ ጎሎችን ሊያስቆጥር እንዲችል ይገመታል። የዝውውሩ ትልቁ እንቅፋት የብሬንትፎርድ የገንዘብ ጥያቄ ነው። ክለቡ ኢጎር ቲያጎን እስከ 2030 ድረስ በሚቆይ ረጅም ውል አስሮታል። ይህም ብሬንትፎርድ በድርድሩ ላይ ጠንካራ አቋም እንዲኖረው አድርጎ ያደርጋል። ሪፖርቶች እንደሚያሳዩት ክለቡ 80 ሚሊዮን ዩሮ አካባቢ ሊጠይቅ ይችላል። ይህ ለአርሰናል ትልቅ ወጪ ቢሆንም ክለቡ ተጫዋቹን እንደ ከባድ አማራጭ መመልከቱ ቀጥሏል። ወደ አርሰናል ቢመጣ ይለወጣል ስንል ደግሞ ኢጎር ቲያጎ ወደ ኤምሬትስ ስታዲየም ቢመጣ አርሰናል በአጥቂ ክፍሉ የበለጠ ጥንካሬ ያገኛል።
በፕሪሚየር ሊግ ውስጥ ከማንቸስተር ሲቲ፣ ሊቨርፑልና ቼልሲ ጋር ለዋንጫ ሲፎካከር በጣም አስፈላጊ የሆኑ ጎሎችን ሊያስቆጥር ይችላል። ብዙ የአርሰናል ደጋፊዎችም እኛ የምንፈልገው አይነት 9 ቁጥር እሱ ነው እያሉ ያሞካሹታል። ታዲያ እናንተ ምን ትላላችሁ? ኢጎር ቲያጎ ለአርሰናል ትክክለኛ ፈራሚ ነው? 80 ሚሊዮን ዩሮ ለእርሱ ይገባዋል ወይስ አርሰናል ሌላ አጥቂ መፈለግ አለበት? ሴታችሁን በኮመንት ግለጹልኝ። ሰብስክራይብ እያረጋችሁ ሌላው እዛው ከአርሰናል ቤት ሳንወጣ አርሰናል ሚድፊልድ ታርጌትስ፣ አርሰናል የመሃል ሜዳ ኢላማዎች። ሚኬል አርቴታና የአርሰናል የምልመላ ቡድን ለ26-27 የውድድር ዘመን የመሃል ሜዳውን የበለጠ ጠንካራ ለማድረግ በብዙ ተጫዋቾች ላይ እየሰሩ መሆናቸው ተነግሯል። ከወጡት ሪፖርቶች መሰረት አርሰናል ከበርካታ አማካኞች ጋር የግል ውል ሁኔታዎችን የተመለከተ ሲሆን አንዳንዶቹን ተጫዋች በቅርብ እያጠና ይገኛል። ይህም አርሰናል በቀጣይ ዓመታት ፕሪሚየር ሊግ እና ቻምፒየንስ ሊግ ዋንጫዎችን ለማሸነፍ ያለውን ቁርጠኝነት ያሳያል። የመጀመሪያውን ተጫዋች ስንመለከት አዩብ ቦአዲ ይባላል። የወደፊቱ ኮከብ በዝርዝር ውስጥ የሚገኘው የሞሮኮ ተሰጥኦ ወጣት አማካኝ አዩብ ቦአዲ በወጣትነቱ ብዙ ክለቦችን ያስደነቀ ተጫዋች ሲሆን የኳስ ቁጥጥሩ፣ የፓስ ጥራቱና የጨዋታ ንባቡ እጅግ ከፍተኛ ነው። አርሰናል እንደ ወደፊት ፕሮጀክት አካል የተመለከተው ነው ተብሏል። አሌክስ ስኮት ሁለተኛው ተጫዋች ነው። አሌክስ ስኮት በእንግሊዝ ከሚገኙ ምርጥ ወጣት አማካኞች መካከል አንዱ ነው። በመሃል ሜዳ ላይ ያለው እንቅስቃሴ፣ ኳሱን ወደፊት የመግፋት ችሎታውና የፈጠራ ብቃቱ ከፍተኛ ግምት እንዲያገኝ አድርጓል። አርቴታ የሚወደው አይነት ተጫዋች መሆኑም ይነገራል። ሶስተኛው ደግሞ ማኑ ኮኔ ነው። ማኑ ኮኔ ቅርብ የሆነው ዝውውር በዚህ ዝርዝር ውስጥ በጣም ቅርብ የሚመስለው ስም ማኑ ኮኔ ነው። ከወጡት ዘገባዎች መሰረት አርሰናል ከተጫዋቹ ጋር በግል ውል ተስማምቷል። አሁን የቀረው ከሮማ ጋር የዝውውር ክፍያ ስምምነት ብቻ ነው ተብሏል። በብዙ ደጋፊዎች አይን የዝውውር ከሌሎች ይልቅ የመፈጸም ዕድሉ ከፍተኛ ነው ይላሉ። አራተኛው ደግሞ ሁጎ ላርሰን አዲሱ የስካንዲኔቪያ ኮከብ። ሁጎ ላርሰን በአውሮፓ ብዙ ታላቅ ክለቦች የሚፈለግ ወጣት አማካኝ ነው። የረጅም ፓስ ብቃቱ፣ የመከላከል አቅሙ፣ የመሃል ሜዳን መቆጣጠር ችሎታው ብዙዎችን አስደንቋል። በተለይ ዲክላን ራይስ ጋር በአንድ መሃል ሜዳ ውስጥ ቢጫወት በጣም ጠንካራ ጥምረት ሊፈጠር ይችላል ተብሎ ይታሰባል። ሁለት ያልተገለጹ አማካኞች። የሚገርመው ነገር አርሰናል በዝርዝሩ ላይ ሁለት ያልተገለጹ አማካኞችም እንዳሉት ይነገራል። ይህ ማለት አርቴታና አንድሪያ ቤርታ በድብቅ ሌሎች ትልቅ እቅዶች ላይ እየሰሩ ሊሆን ይችላል ተብሏል። እንደቀደመው የዲክላን ራይስ ዝውውር አርሰናል ብዙ ጊዜ በድብቅ ድርድሮችን እያካሄደ የሚያስገኘው ድርድር ነው ተብሏል። እናንተስ ምን ትላላችሁ? ስቴታችሁን ግለጹ። ለዛሬው የነበሩኝ የዝውውር ዜናዎች እነዚህን ይመስሉ ነበር። እኔ ሚሊጌች ነኝ። ቻናሉን ሰብስክራይብ ማድረግ አትርሱ። ሰላም ብያለሁ።